ቤሊ ልቤ ለሁለት ተከፍሏል። ማን ነው መንጋ? አንቺና ልጄ ጋር። አምነን የእውነት ልብ ውስጥ ቦታ አለኝ? አዎ፣ ግን ምን? እኔ አልሆንሽም፣ እጎዳሻለሁ። ችግር ብቻ ነው የኔ ትርፍ። ታው ሁሉም ነገር ያልፋል። ምስጢረኛ ማን ያልሽ? ምስጢረኛ እንደዚህ ብለሽኝ አታውቂም እኮ ዛሬ አልኩህ። እሺ፣ ግን ለምን? ታው አታሳፍረኝ። እሺ፣ ግን ምግብ በልተሃል? አይ አሁን አመጣልሃለሁ። በቃኝ። በልጆች መጉረስ ምን ያክል ፈዋሽ እንደሆነ ማወቅ ካልፈለግሽ አቶ አምነን ጉድ ሆነናል። አምነን ከቀን ወደ ቀን እዛ ቤት ውስጥ አክስቱ ሜርሲንና እንደ ቤተሰባቸው ሆና እንድትኖር የፈቀደላትን ሲፈንን ካስገባ በኋላ ችግሮቹ በዝተው ጭንቀቱን ጨምሮ መውጫ ቀዳዳዎች ጠበውበታል። እናቱ ከሞተችበት በኋላ ብዙም ሳይቆይ ሳይፈልግ አስክራው ያንን ምሽት ካሳለፉ በኋላ እንዳረገዘች የነገረችው ጄሪ ከሱ ያላረገዘችው ልጅ እንደራሱ እንደሆነ አስመስላን የነገረችው። አምነን ላይ የመጣው ፈተና ይሄም ብቻ አልነበረም። እንደ እህቱ የሚያያትን ዲናን ባላሰቡበት ሰዓት ሌቦች አግተውበት የድርጅቱን ግማሽ % በብር እንዲሰጣቸው ጠይቀውታል። ምንጊዜም ቢሆን ከገንዘብ ቤተሰቡን የሚያስቀድመው አምነን ገንዘቡን ከፍሎ ከዛ የስቃይ ቦታ ቢያስለቅቃትም አክስቱ ሞርዚናን ግን ከሜርሲና ከሲፈን ተንኮል ተከላክሎ ከእብደት ሊጠብቃት አልቻለም። አምነን በጉያው አቅፎ ክፋታቸውን ባያስተውለውም የሰይጣን ስራቸው ግን የሚሳካላቸው አይመስልም። ቢሆንም ግን ሜርሲና ሲፈን በዚሁ ከቀጠሉ በአጭር ጊዜ ውስጥ ቤተሰቡን ሙሉ ለሙሉ ብትንትኑን ሊያወጡት ይችላል። ከዚህ አስቀድሞ ዲና እንደታገተች ከሁሉም በፊት ከቃልና ከቤሌን ጋር ሆኖ ባለበት የሰማው አምነን በድንጋጤ የሚያደርገው ነገር አጥቶ ግራ ተጋብቶ በንዴት ቆይ ምንድነው የፈለጋችሁት ብሎ ሲጠይቀው አጋቹም አቶ አምነን አንድ ነገር ልንገር፣ ህፃኗን ከነሙሉ አካሏ የምትፈልጋት ከሆነ የድርጅቱን ግማሽ % ተምነ ትልካለህ። ጨርሻለሁ። ድጋሚ ደውዬ የምነግርህ ቦታ ላይ ትልከዋለህ ብሎ ስልኩን ይዘጋበታል። ቃልና ቤሊንም በስልኩ ያናገረው ማንን እንደሆነና ስለ ዲና አዲስ ነገር ካለ ብለው ቢጠይቁትም አምነን ግን ከድንጋጤ ስሜቱ ሳይወጣ ዲኑን የሚለቋት ድርጅቱን በገንዘብ መልክ ሳካፍላቸው ነው። ግማሽ % ነው የሚፈልጉት። ይህንን የማላደርግ ከሆነ በድጋሚ ዲኑን እንደማላገኛት ነግረውኛል። ስለዚህ ድርጅቱን አካፍላቸዋለሁ። የሷ ነፍስ ይቀድማል ከምንም ነገር። ስለዚህ ይህንን ጉዳይ በሚስጥር እንይዘዋለን ከሶስታችን ውጪ ማንም እንዳይሰማ። በኋላ እኔ ራሴ አረጋግቼ ለአክስቴ እነግራታለሁ ብሎ ይላቸውና ይለያያሉ። በዛን ሰዓት ላይ ሞርዚናን ለማሳበድ አቅዳ ሲፈንን ይዛት ወደ ጠንቋይ ቤት የሄደችው ሜርሲ ያሰበችበት ቦታ ደርሳ በቀስታ በጉልበታቸውና በእጃቸው እየተሳቡ ይገባሉ። ተመቻችተው ቁጭ ካሉ በኋላም ሜርሲ ትቀጥልና አባታችን አንድ ነገር ፈልገን ነበር ወደዚህ የመጣ ነው ብላ ስትለው ጠንቋዩም በጎርናናና በአስፈሪ ድምጽ ምንድን ነው ብሎ ይጠይቃታል። እሷም ትቀጥልና እኔና ጓደኛዬ አንድ መጥፎ ወዳጅ አለችን እና እሷን አሳክኮ የሚያስነቀል ፈልገን ነበር ወደዚህ የመጣን ብላ ስትነግረው ጠንቋዩም አምልኮቱን አድርጎ አንድ ነገር ይሰጣትና ይህንን ወስዳችሁ የምትበላው ምግብ ላይ አድርጉት ከዛም እከኩ ይጀምራታል ልክ በሰዓቱ ብሎ ሲላት ሜርሲም እሺ አባታችን ያልከውን በሙሉ እናደርጋለን ትለውና እንደገቡት እየተሳቡ ከቤቱ ልቅ ብለው ይወጣሉ። በዛን ሰዓት ላይ በሲፈን አዛዥና መሪነት ከቤቷ የታገተችው ዲና ካገቷት ሰዎች ምግብ ቢቀርብላትም ነገር ግን አልበላችም ነበር። በረሃብ እንዲሁም በጭንቀት ስሜት ውስጥ ሆናም ገመዱን ለመፍታት መታገል ብትጀምርም ሳይሳካላት ይቀርና በድካም ራሷን ትስታለች። አምነንና ቤሊንም ሳሎን ከወይዘሮ ሞርዚና ጋር ወጥተው ይቀመጣሉ። እሱም ይቀጥልና አክስቴ አንድ ነገር ልነግርሽ ነው የመጣሁት። ዲኑን በስልክ አግኝቻታለሁ። ደህና ናት፣ ግን እሷን የወሰዷት ሰዎች የድርጅቱን 50% ይፈልጋሉ ብሎ ሲላት ደንግጣ ምን የምርህና አምነኔ? ታዲያ ቆይ አንተስ ምን አሰብክ ብላ ስትጠይቀው እሱም ያው በቃ ብሩን ልሰጣቸው ነው። ከዚህ በኋላ እዛ ድርጅት ላይ የእናቴ ድርሻ ብቻ ነው የሚቀረው። እኔ ምንም ድርሻ አይኖረኝም። አንቺ አታልቅሽ አክስቴ፣ ንብረቱን ሰርተን እንመልሰዋለን። የማይመለሰው የሰው ልጅ ህይወት ነው። ሁሉም ነገር ይስተካከላል ብሎ ቢያጽናናትም ሞርዚና ግን ለቅሷን ማቆም አልቻለችም ነበር። የምሳ ሰዓት ላይ ሁሉም ተሰብስበው ምሳቸውን እየበሉ ባሉበት የክፋት ሴራቸውን የተወጡት ሜርሲና ሲፈን ግን ከምሳው ይልቅ የሞርዚናን ለውጥና ህመም ለማየት ከምግቡ በላይ ቋምጠው ነበር። ጄሪም በመሃል የሞርዚናን አለመመገብ አስተውላ አክስቴ እየበላሽ እንጂ እስካሁን እኮ አንድም ነገር አልጎረሽም፣ ደግሞ ያንቺ ምግብ በጣም እየሸተተኝ ነው ያለው፣ እሱ መብላት እችላለሁ ብላ ስጠይቃት ሞርዚናም በደስታ ፈገግ ብላ እሺ የኔ ልጅ ነብሰ ጡርም አይደለሽ እንቺ ብላ ስትሰጣት ሜርሲ ደንግጣ በፍጥነት ወሬያቸው መሃልም ትገባና ወይዘሮ
ወይዘሮ ሞርዚና ምን ማድረግሽ ነው? እንዴት ያልበሰለ ምግብ ነፍሰ ጡር ሴት ትበላለች? ብላ ካለቻትም በኋላ ወደ ጄሪ ጋር ትዞርና ታዩ ይሄንን ምግብ ይቅርብሽ ብላ የምግቧን ሳህን ተቀብላ ለወይዘሮ ሞርዚና እንድትበላ ትሰጣታለች። ከሰዓታት በኋላም ወይዘሮ ሞርዚና እንዲሁም ጄሪ ማንም በሌለበት ለብቻቸው ሳሎን ተቀምጠው ባሉበት በድንገት አክስት ሞርዚና ከባድ የሆነ የእከክ ስሜት በሰውነቷ ላይ ይሰራጫል። ነገሩ የነሲፈን የተንኮል ስራ መጀመሪያው ይመስላል። በዛን ሰዓት አምነን ስልኩን አውጥቶ ወደ አጋቾቹም ጋር ይደውልና ገንዘቡን በነገረው አድራሻ ላይ እንደላከው ይነግረዋል። አጋቹም በቁጣ ገንዘቡ መግባቱን አረጋግጠን ልጅቷን እንለቃታለን፣ ግን በአካባቢው ላይ ምንም አይነት ግርግር እንዳትፈጥሩ ብሎ ስልኩን ይዘጋበታል። በዛን ሰዓት ሁሉም ቤት ውስጥ የሚኖሩት ሰዎች ከአምነን ውጪ ተሰብስበው ተቀምጠው ነበር። ወይዘሮ ሞርዚና አሁንም ድረስ ሰውነቷን ማሳከክና መቁነጥነጥ አላቆመችም ነበር። ሙስጠፋን በሁኔታዋ ግራ ተጋብቶ ደህንነቷን ሲጠይቃት እሷም ደህና ነኝ ግን ዝም ብሎ እያሳከከኝ ነው ብላ ትለውና ክትክት ብላ መሳቅ ትጀምራለች። ሁኔታዋን የማያውቁት ሌሎች የቤተሰብ አባሎች በሁኔታዋ ግራ ተጋብተው ተጨናንቀው ሲመለከቷት ሜርሲና ሲፈን ግን በደስታ ፈገግ ብለው ነበር እየተመለከቷት የነበረው። በዛ መሃልም አምነን ይመጣና በመሃላቸው ተቀምጦ አንድ ጥሩ ዜና አለ፣ ዳኑን ከደቂቃዎች በኋላ ይለቋታል፣ እናም ወደ ቤቷ ትመለሳለች ብሎ በደስታ ሲነግራቸው ነገረኛዋ ሜርሲም የሞርዚናን ሁኔታ እንዲያስተውለው ፈልጋ አንተ ደግሞ እጃችን ባልገባ ነገር መደሰት ምን ይጠቅማል? ባይሆን ሌላ ችግር ተፈጥሯል። አክስትህ ደህና አይደለችም፣ በራሷ ዓለም ላይ ናት። አምነኔ ሲመስለኝ ችግር ተፈጥሯል፣ ወይዘሮ ሞርዚና ነቅላለች ብላ ስትለው እሱም የሰማውን ነገር ማመን ከብዶት ምን ቆይ እንዴት ብሎ መልሶ ሲጠይቃት ሜርሲም ቀለል አድርጋ ከልጇ መጥፋት ጋር ሳይያያዝ አይቀርም ብላ ትለዋለች። አምነንም በፍጥነት ከሙስጠፋ ጋር ሆኖ ወደ ሆስፒታል ይወስዳታል። ከትንሽ ቆይታም በኋላ ሜርሲና ሲፈን እንዲሁም ጄሪ ተቀምጠው ባሉበት በመሃልም ሜርሲ ሰዎች በቃ በየጊዜው ሰው መሸኘት ስራችን ሆነ አይደለ? የእውነት በጣም ጥሩ ሰው ነበረች ወይዘሮ ሞርዚና ብላ ስትል ሲፈንም ትቀጥልና የምን የሐዘን መግለጫ መስጠት ነው? ምንም እኮ አልሆነች ብላ ስትል ጄሪም ትቀጥልና ሐኪሞች ሁሉንም ችግሮቿን ያስተካክላሉ ብዬ ተስፋ አደርጋለሁ፣ ጸሎቴ እሱ ነው ብላ ስትል ነገረኛዋ ሜርሲም ወደ እሷ ጋር ዞር ትልና ጄሪ በቃ አሁንም የወይዘሮ ሰማሃል ጊዜ ያደረግሽውን ነገር አሁንም መድገም አለብሽ ብላ ስትላት ደንባሯ ጄሪም በድንጋጤ ምኑን መድኃኒቱን ነው ብላ ስትጠይቃት ሚስጥራቸውን ስላወጣች የደነገጠችው ሜርሲም አንቺ ልጅ ዝም በይ አሁን ባልሽ ጋር ደውይ ብላ ታፈጥባታለች። ሲፈንም የሚያወሩት ነገር በግልጽ ባይገባትም በጥርጣሬ ሁኔታውን ማየት ትጀምራለች። ሞርዚና ከሆስፒታል ተመልሳ አንድ መኝታ ክፍል ውስጥ ለብቻዋ ተቀምጣ ግራ በሚያጋባና እሷ ላይ ያልተለመዱ ባህሪዎችን እያሳየች ነበር። አምነንም ከውጭ ሆኖ አንድ የሚጠበቃትን ሰው አስቀምጦላት ቤቱን ለቆ ይወጣል። በዛን ሰዓት በክፋት ሴራቸው ተግባብተው የተዛመዱት ሲፈንና ሜርሲ ባደረጉት ነገር ኮርተው ደስታቸውን እያከበሩ ነበር። በድጋሚም ምግብ አዘጋጅተው የተሰጣቸውን ዱቄት ይጨምሩና ቤሊንን ጠርተው ምግቡን ለሞርዚና እንድትወስድላት ያዟትና ይዛ ትሄዳለች። እንዲጠብቃት የታዘዘውም ሰው ምግቡን ይዞላት ቢገባም ፍላጎት ስላልነበራት ይዞት ይመለስና አልበላም እንዳለችና ትንሽ ስትረጋጋ ራሱ እንደሚያበላት ለቤሊኒ ነግራትና ተዋውቀው ይለያያሉ። ከዚህም በኋላ ነው ወደ አምነን ክፍል ሄዳ አጽናንታው አረጋግታ ምግብ እያበላችሁ ባለችበት የወይዘሮ ሞርዚና ጥበቃ በድንጋጤ ተቻክሎ መጥቶ ችግር እንደተፈጠረ ይነገራቸው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።